ሰላም ውድ አድማጮቻችን፣ ቼልሲን የሚመለከቱ የዝውውር መረጃዎችን እንዲሁም ደግሞ ቶዲ ቦሄልና የክለር ካፒታል ቼልሲን ወደ ምን አጣብቂኝ ውስጥ እያስገቡት እንደሆነ ዘ አትሌቲክስ ጠለቅ ያለ ጽሑፍን አቅርቧል። እዛ ላይ ያገኘናቸውን ቁጥራዊ መረጃዎች የምንነግራችሁ ይሆናል። የማይታመኑ ቁጥራዊ መረጃዎች አሉት። ቼልሲ ባለፉት ዓመታቶች ውስጥ በቻምፒዮንስ ሊግ አለመሳተፉ ብዙ ዋጋ አስከፍሎታል። ቼልሲ በፕሪሚየር ሊጉ ካሉ ትልልቅ ሻጭ ቡድኖች ውስጥ አንዱ ነው የሚወዳደር ነው። ከዛ ውጭ ደግሞ ቼልሲ በጣም ብዙ ገንዘብ ካወጡ ቡድኖችም የሚካተት ነው። ስለዚህ በሁለቱን እንዴት ማጣመር ይጠበቅበታል? ቼልሲ ከፊቱ የሚጠብቀውን የክረምቱ የዝውውር መስኮትስ እንዴት መወጣት ይጠበቅበታል የሚለው ትልቁ መወያያ ርዕሳችን ይሆናል። አድማጮቻችን፣ ቼልሲ እንግዲህ በአዲሱ ባለሀብቶች በቶዲ ቦሄልና ክለር ካፒታል ከተገዛ ጊዜ አንስቶ አንደኛ ቼልሲን ውጤታማ ወይም የተሳካ ለማድረግ ጥረቶች ይታያሉ። ነገር ግን ቼልሲ እንደ አይጥ መሞከሪያ አድርገውታል። የነሱን ሀሳብ ለመተግበር ያ ውጤታማ ይሆናሉ የምናየው ይሆናል። ነገር ግን እስካሁን ባሉት ቁጥራዊ መረጃዎች ቼልሲን ውጤታማ ሲያደርጉት አይታይም። አንደኛ ቼልሲ በፕሪሚየር ሊጉ ላሉ ክለቦች ትልቁ ገቢያቸው የማሊያ ስፖንሰር የማሊያ ሽያጭ እንደሆነ ይታወቃል። ቼልሲ በዚህ በኩል ጠንከር ብሎ እየተሳተፈ አይደለም። ይህንን ማሻሻል የሚጠበቅ ነው። ያ ደግሞ በአውሮፓ ቻምፒዮንስ ሊግ በዘንድሮ ውድድር ዓመት ቼልሲ የሚገደድበት ምክንያት በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፍ ከሆነ ገቢያቸው የሚያድግ ይሆናል። ገቢያቸውን ማደግ ተከትሎ ደግሞ ቼልሲ የተሻለ ተጫዋቾችን ማስፈረም ይችላል። እንደ ቡድንም በፒኤስአር ሩሉም እንዳይጠቀም የሚያደርግበት ነው የሚሆነው። ወደድማቻችን ያንን ተከትሎ የቼልሲን ቁጥራዊ መረጃዎቹን የምናረሳችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ቼልሲን በቁጥራዊ መረጃዎቹን በምናይበት ጊዜ ባለፉት ዓመታቶች የቼልሲ ገቢና ወጪዎችን በእያንዳንዱ ሁኔታ ዘ አትሌቲክስ አቅርቦታል። እንግዲህ የአምናና የዘንድሮን ነው የምናየው። ደርማቻችን ቼልሲ እንግዲህ በ2023 እና በ2024 ያገኘው ገቢ በአጠቃላይ ከአምና ያገኘው ገቢ ቶታል ሬቬኑ ወይም ገቢው በጠቅላላ 512.5 ሚሊዮን ፓውንድ ነበር። ዘንድሮ 468.5 ሚሊዮን ፓውንድ ነው። በ9% ገቢው ቀንሷል። እዚህ ላይ እንደ ምክንያት የሚነሳው የማሊያ ስፖንሰሩ ነው ቀድሜ እንደነገርኳችሁ። ከዛ ውጭ ኦፕሬቲንግ ሎስ የምንለው ወይም በስራ የሚያጠፉት ደግሞ ወደ 218 ሚሊዮን ፓውንድ ነው። አምና የከሰረው ዘንድሮ ትንሽ የተሻለ ነው፣ 213 ሚሊዮን ፓውንድ ነው። ከትርፍ ቀሪ ግን ቼልሲ አምና 90 ሚሊዮን ፓውንድ ብቻ ነበር የከሰረው። ዘንድሮ ግን በጥሩ በሚባል ሁኔታ 124% 184 ሚሊዮን ፓውንዶችን ላይ ይገኛል። ይህ ትርፍ ከምን መጣ ካላችሁኝ ደግሞ ዘንድሮ በውድድር ዓመቱ ላይ ሙሉ የቼልሲ ቡድኑን ለራሱ ካምፓኒ በ200 ሚሊዮን ፓውንድ መሸጣቸውን ተከትሎ ነው። በደሞዝ አምና 404 ሚሊዮን ፓውንድ ይከፍሉ ነበር። ዘንድሮ ግን 338 ሚሊዮን ፓውንድ ነው። ያ ማለት በ16% ቀንሷል። ቼልሲ አሁንም ቢሆን በገቢ ይሄ ደግሞ ዌጁን በመቀነሱ ምክንያት ያለውን ለውጥ በምታዩበት ጊዜ ወደ 7% ቀንሶላቸዋል። ቼልሲ በአጠቃላይ ያወጣው ወጪ በሚታይበት ሁኔታ አምና 542 ሚሊዮን ፓውንድ ነበር። ዘንድሮ 365 ሚሊዮን ፓውንድ ነው። ስለዚህ ይህ ቅነሳ ይታያል። እንግዲህ ሮማን አብራሞቪች ይህንን ቡድን ለቼልሲ ባለቤቶች ሲሸጥ ያኔ ከሸጠበት ዋጋ አንዱ 2.5 ቢሊዮን ፓውንድ ሆኖ፣ ነገር ግን ምን ብሏቸዋል? ቡድኑ ላይ በቀጥታ ተጫዋቾቹ ላይ ማፍሰስ የሚጠበቅባቸው ገንዘብ ስምምነት ነበራቸው። ያንን በቀጥታ ተጫዋቾቹ ላይ ማውጣት ችሏል። ነገር ግን የቼልሲን ቡድን የሚመለከትና የሚጠቅም አልተገኘም። እዚህ ላይ ነው እንግዲህ ቼልሲ አሳሳቢ የሆነ ቁጥራዊ መረጃዎቹ የሚመጡት። በእነዚህ የተነሳ ቼልሲ ባለፉት ዓመታቶች ውስጥ በገቢ ካያችሁት በአጠቃላይ ደሞዝ በመክፈል አቅምን በምታዩበት ጊዜ በጣም የሚያስቸግር ይሆናል። በአጠቃላይ ካያችሁት ቼልሲ ካገኘው ገቢ አንጻር ምን ያክል ደሞዝ ይከፍላል ካላችሁኝ በፕሪሚየር ሊጉ ኤቨርተንንና ወልቭስን እንዲሁም ሊድስ ዩናይትድን ነው የሚበልጠው። ከነዚህ ቡድኖች 72%ን የሚያወጣው ከገቢው ውስጥ ለደሞዝ ነው። ይህ በጣም ከፍተኛ ሪስክ ያለው ነው። ምክንያቱም ትልቁ ችግር የሚሆነው በቻምፒዮንስ ሊግ ነው። በፒኤስአር ሩል እንኳን በዚህ አይቸገሩም። በአውሮፓ ቻምፒዮንስ ሊግ ግን መሰረት ካያችሁት በአውሮፓ ሕጎች መሰረት ምን አይነት ችግር አለ ካላችሁኝ የገቢህን ማውጣት የሚጠበቅብህ እስከ 70% ብቻ ነው። ስለዚህ ይህንን የደሞዙን ሁኔታ ማስተካከል የሚጠበቅበት ይሆናል። ምንድነው ገቢው አለማደጉ ነው እንጂ ደሞዝ የሚከፍለው ዋጋ ከፍተኛው ነው ጨምሮ አይደለም። ሌላኛው የሚሆነው ቼልሲ ከተጫዋቾችን በመሸጥ የሚያገኘውን ገቢ ካያችሁ ባለፉት 10 ዓመታት 842 ሚሊዮን ፓውንድ አግኝቷል። ይህ ምን ያክል ተጫዋቾችን በፍጥነት እንደሚለዋውጥ የሚያሳይ ነው። ከዛ በኋላ ማንቸስተር ሲቲ ነው ያለው፣ ሊቨርፑል እያለ ይቀጥላል። ሊቨርፑል 453፣ ማንቸስተር ሲቲ 583 ነው።
ኦልሞስት ከ200 ሚሊዮን ፓውንድ በላይ ልዩነት አለ። ጥሩ ሻጭ ቡድን ነው። አዎ ይህን መቀጠል ይጠበቅበታል። በተለይ ከአካዳሚው የሚወጡ ተጫዋቾችን በተለያዩ ሁኔታ የሚያገኛቸውን ተጫዋቾች መሸጥ አለበት። ነገር ግን አሁንም በተመሳሳይ ሁኔታ የተሻሉ ተጫዋቾችን ቡድን ውስጥ ማቆየት ደግሞ ማሰብ የሚጠበቅበት ይሆናል ተብሎ ይታሰባል። ከዛ ውጭ ቸልሲ እንግዲህ ከነ ማንቸስተር ዩናይትድ እና ከአርሰናል ጋር የሚፎካከርበት ያለው ወጪ ነው። እንግዲህ የቸልሲ ወጪ በምታዩበት ጊዜ 265 ሚሊዮን ፓውንድ ላይ ደርሷል። ይህ ግን ያለ ገቢው ነው። ምክንያቱም ቸልሲ በአውሮፓ ቻምፒዮንስ ሊግ ላይ ለመሳተፉን ተከትሎ ከፍተኛ የሆነ ገቢን እያገኘ እንዳልሆነ ይታወቃል። ያንን ተከትሎ ይህ ቡድን አሁንም የሚያወጣው ከፍተኛ የሆነ ወጪ ነው። ቸልሲ እንግዲህ ባለፉት ዓመታቶች ውስጥ እንግዲህ ከባለቤቶቹ በተሰጠው ገንዘብ መጠን ካያችሁት በልዩነት በጣም ከፍተኛ 795 ሚሊዮን ፓውንድ ነው የተከፈለው። አስቶን ቪላ 271 ነው። እንግዲህ በምትበት ሊቨርፑል 127፣ አርሰናል 171 ነው የምታገኟቸው ዝቅ ያለ ቡድን። ስለዚህ ኒውካስትል 224 ነው። ቸልሲ ግን ኦልሞስት ወደ 800 ሚሊዮን ፓውንድ ከባለቤቶቹ ድጎማ ተደርጎለታል። ይህ ደግሞ እነዚህ ባለቤቶች ይህንን ኢንቨስት የሚያደርጉት መልሰው የራሳቸውን ጥቅም ነው። አሜሪካኖች ናቸው። ስለዚህ የተሻለ ገንዘብን ለማግኘት ነው። ቸልሲ አሁንም ቢሆን አንደኛው ትልቁ መስራት የሚጠበቅበት በምን ጉዳይ ነው ካላችሁኝ፣ አንደኛ ማሻሻል የሚጠበቅበት የሜዳው ገቢ ማሻሻል ይጠበቅበታል። በአውሮፓ ቻምፒዮንስ ሊግ ላይ መሳተፍ ይጠበቅበታል። የፊት የማሊያ ስፖንሰር ማግኘት ይጠበቅባቸዋል። ያለበለዚያ ቸልሲ በአመታቶች ውስጥ ትልቆቹን አሴቶቹን በመሸጥ የሚቀጥል ቡድን ሆኖ የሚቸገር ይሆናል። እንግዲህ የቸልሲ የወጣውን ሪፖርቱን እንግዲህ በአጭሩ ነው ያቀረብኩላችሁ። ዳልማዎቻችን ለእናንተ ይጠቅማል ብዬ አሰብኳቸው። ነገር ግን እንግዲህ ጥሩ ነገር ካገኛችሁበት ኮሜንት መስጫ ቦክስ ላይ አሳውቁኝ። በቀጥታ ወደ ዝውውር መረጃዎቹን ላቅርብላችሁ። ቸልሲ አሁንም አንድ በሪቨር ፕሌት አዲሱ ሊዮኔል አንድሬስ ሜሲን በመባልም በብዙ ነገር የሚወደድ ፍራንኮ ሙስታዳኒዮ አለ። ሙስታዳኒዮ በጣም ጥሩ የሆነ የግራ እግር ተጫዋች ነው። 44 ሚሊዮን ዩሮ ነው፣ ወደ 38 ሚሊዮን ፓውንድ ነው። ጥሩ የሚባል ተጫዋች ነው። ግራ እግር ነው። ግን አሁን አስቸጋሪ የሚሆነው ስቴፋኖ ዊሊያን፣ ኬንድሪክ ፓይዝ፣ ኮል ፓልመር፣ ጆቫኒ ኩንዳ የምጠቅስላችሁ ሁሉ የቸልሲ የግራ እግር ከግራ መስመር ተጫዋችነት እንዲሁም የመሃል 10 ቁጥር መሆን የሚችሉ ተጫዋቾች ናቸው። ስለዚህ ይህንን ተጫዋች ማምጣትስ ሌላ አስቸጋሪ ሁኔታን አይፈጥርበትም ወይ የሚለው እንግዲህ ትንሽ አስቸጋሪ ነው። በሪቨር ፕሌት በኩል ይህንን ተጫዋች እንግዲህ እንደሚያጡት ያስባሉ። ነገር ግን ቸልሲ ብቻ አይደለም ይህንን ተጫዋች የሚፈልጉት፣ አርሰናል፣ ማንቸስተር ዩናይትድ ብዙዎቹ ይፈልጉታል። ቸልሲ አሁንም ታዳጊን በማስፈረም መቀጠል አለበት ወይ እንግዲህ አሳሳቢ የሚሆን ነው። ዛሬ ደግሞ እንደ አዲስ መረጃውን ይዞት የወጣው ሁጎ ኢኪቲኬ ጉዳይ ነው። ሁጎ ኢኪቲኬ 21 ጎሎችና 9 አሲስቶችን በዘንድሮ ውድድር ዓመት በኢንትራ ፍራንክፈርት ላይ ጎሎችን ማስቆጠር የቻለ 100 ሚሊዮን ዩሮ ኢንትራ ፍራንክፈርቶች ይፈልጋሉ። አንድ በጣም የሚገርም በዚህ ዝውውር ጉዳይ ያየሁት ቸልሲ በመጨረሻው ቀናቶች በጥር ዝውውሩ መስኮት መጨረሻ ላይ ይህንን ተጫዋች ለማስፈረም ባለቀ ሰዓትም ቢሆን ወደ ኢንትራ ፍራንክፈርት አቅንቶ እንደነበርና ነገር ግን ያ እንዳልተሳካ ያሳያሉ። 80 ሚሊዮን ፓውንድ ወይም 85 ሚሊዮን ፓውንድ አካባቢ ነው። ተጫዋቾቹ ልጁ የተለየ ብቃት ያለው በምንድን ነው ካላችሁ ተጫዋቾች ጋር በመግባባት አቅም ሊንክ አፕ ፕሌው ላይ በጣም ጥሩ ነው። በውህደቱ ጥሩ የሚባል ነው። ከመስመር የሚነሳ ድሪብል አቅም ያለው ሹት የማድረግ አቅም ያለው ነው። ነገር ግን ይህ ተጫዋችም ሌላኛው ኒኮላስ ጃክሰን ካልሆነ በስተቀር ባንዴ ለውጦችን የሚያመጣ አይደለም። ነገር ግን ይህ ክረምት ብዙ የዝውውር መስኮቱ ላይ ብዙ አጥቂዎች ይታያሉ። ኢኪቲኬ፣ ዴላፕ፣ ዮኬሬስ፣ ኢዛክ፣ ኦሲሜን አሉ። ስለዚህ ቸልሲ ከነዚህ ተጫዋቾች እውነት ኢኪቲኬ ይሻላል ወይ ዮኬሬስ እና ኦሲሜን ከዚህ ዝቅ ባለ ገንዘብ አግኝተው የተሻለ ቸልሲን ባለፉት ዓመታቶች ውስጥ የሚያስፈልገውን የአጥቂ ችግር መፍታት የሚችሉበትን ተጫዋቾች ማምጣት አይጠበቅበትም ወይ? መታሰብ ያለበት ይመስለኛል። የቸልሲ ደጋፊዎችም በዚህ ደስ የሚላቸው አይመስለኝም። ሌላኛው የሚሆነው የዲኒ ሁይሰን ጉዳይ ላይ ቸልሲዎች በጣም ጠንከር ያለ ጥሩ ግንኙነትን እንደፈጠሩና ጥሩ ንግግሮችንም እንዳደረጉ መረጃዎቹ ያሳያሉ። ይህ ጥሩ የሚባል ነው፣ ዲኒ ሁይሰንን ለማምጣት ማሰባቸው። ነገር ግን ዲኒ ሁይሰንን ብቻ በማምጣት የቸልሲ የተከላካይ ችግር የሚፈታ አይደለም። አሁንም ልምድ ያለው የተከላካይ መስመሩ ላይ መምጣት ያለበት ያስፈልጋል። ነገር ግን ቸልሲ ይህ ተጫዋች እንግዲህ ወደ ሪያል ማድሪድ የሚያደርገው ዝውውር የማይጠበቅ ነው የሚሆነው። ምክንያቱም ሪያል ማድሪዶች ልምድ ያለው ተጫዋችን ይፈልጋሉ ከሱ ይልቅ። ስለዚህ ዲኒ ሁይሰን ወደ ማድሪድ ከማቅናት ይልቅ በእንግሊዝ ፕሪሚየር ሊግ መቆየትን ይፈልጋል። ተመራጩ ቡድን ደግሞ ቸልሲ የመሆን እድሉ ሰፊ ነው። ቸልሲ አሁንም አሌክሳንደር ጋርናቾን እንደሚፈልጉ እንዲሁም ደግሞ ያለበለዚያ ግን ጊተንስንም ለማስፈረም ጥረት እንደሚያደርጉ በመስመር ተጫዋቾቻቸው በኩል የሚያሳይ ይሆናል። ባለፈው ፕሮግራማችን እንደነገርኳችሁ ደግሞ
በጣም የገረመኝ ቫንዳይክ ለማስፈረም እስከ 400,000 ጥያቄ አቅርበው እንደነበር፣ ነገር ግን በመጨረሻ ቫንዳይክ በሚገርም ሁኔታ በቸልሲ ከመምጣት ይልቅ በዛው በሊቨርፑል መቆየቱን መርጧል። እንግዲህ ጥሩ የሚባለው ነገር ግን ይህ ቸልሲ በሁለቱ በኩል ልምድ ያላቸው ተጫዋቾችንም እንዲሁም ደግሞ ልምድ ያላቸው ብቻ ሳይሆኑ ታዳጊ ተጫዋቾችንም በአንድ ላይ ማስፈረም ይፈልጋሉ። ይህ እንግዲህ ለቸልሲ ይበል የሚያሰኝ ነው። ወደ አድማቻችን እያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።